ሱመያ ሰኢድን ከልቧ ትወደዋለች፣ ታፈቅረዋለች። ግን ደግሞ ልቧ ስለተሰበረ እምነት ብሩ አረባላ ልጆቹ እንኳን እንዲላቸው እንገናኝና እናውራ እስኪ በድምጽ ራሱ ይኸው አልሐምዱሊላህ ዛሬ ከአመት ድምጽ ሰማት ከቪዲዮዎች ሰኢድ ነኝ ሰኢድ የልጆች አይ ሱመያ እንደ ዛሬ አስቀኝ አታውቅም ማለት ነው። ሰኢድ ማን አለች እኮ ሱመያ ሰኢድን ረሳችሁ በቃ ከመቆየት ብዛት። ወይኔ ግን ታውቃላችሁ ሰኢድ እና ሮዛ የፈጠጡበት መንገድ ትክክል አይደለም። በእንደዚህ አይነት መልኩ አይደለም ሱመያን ሊያገኟትና ሊደርሱባት የሚችሉት። ግን ሱመያ ትጠረጥራለች ከመጀመሪያ። አሁን ሱመያ ስልክ ከደወለችባት ሰዓት ጀምራ እንዳያችኋ ትጠረጥራለች። ሰው ከጎኗ እንዳለ አውቃለች ማለት ነው። በዚህ መልኩ ሱመያን አታገኛትም። ሰኢዶ ልፋቢልክ ትለፋለህ እንጂ ሱመያን በዚህ መልኩ አታገኛትም። አሁን ዛሬ ሲሟን ትጥላለች፣ ሲሟን ሰብራ ትጥላለች። በዚህ ስልክ አሁን ማንም ቢደውል አያገኛትም። ማድረግ ያለባችሁ ነገር ሌላ ነበር፣ ግን ተሳስታችኋል። ሁለታችሁም የፈጠጣችሁት ነገር ትክክል አይደለም። ሱመያ ሰኢድን ትወደዋለች፣ ግን ስለተናደደችበትና ልቧ ስለተሰበረ በድርጊቱ ለዛን ቶሎ ማግኘት አልፈለገችም እንጂ ዙሮ አንድ ቀን ታገኘዋለች። ግን ለዚህ ሁሉ ቅጣቱን እየሰጠችው ነው፣ እየተቀጣ ነው ማለት ነው። በትንሹም ቢሆን እሷ የተሰቃየችበትን የተጎዳችበትን ከእውነት የምር የወደደ ልብ ሲሰበር ከባድ ነው እና አሁን እሷ ላይ የሆነ ያለው ይሄ ነገር ነው። ግን አንድ ቀን ከራሷ ሲመጣ ከራሷ ስትወስን ታገኘዋለች። በማያስብበት መንገድ ልታገኘው ትችላለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ መጥቻላችኋለሁ። እኔ ደግሞ ዛሬ የሱመያን ድምጽ ስሰማ ከሰኢድ ጋር ተገናኙ ብዬ በጣም ደስ ብሎኝ ነበረ። ሮዛ እንግዲህ ልታገናኛቸው ሞክራ ነበረ። ያው ሱመያ በአካል ልትመጣ አልቻለችም። የአንቺን ልብስ ሰርቄ ይዤልሽ መጥቻለሁ እኔና ተቀበይኝ ምናምን እያለች ሮዛ እንደጻለች ስታባብል ነበረ እሷን። ግን እሷ ደግሞ ካጠገቧ ሰው እንዳለ ስለጠረጠረች ከመጀመሪያውም ነው ይሁሉ የተፈጠረው ማለት ነው እንጂ ሰኢድና ሮዛውን በሌላ መንገድ ቢሆን ኖሮ ያቀዱት ሙምኪን ሊያገኟት ይችሉ ነበረ። ግን ያቀዱበት መንገድ ትክክል አይደለም። ለምን የሮዛ ድምጽ ራሱ ካነጋገሯ ምናምን ነገር ያስታውቃል። ሱመያ ደግሞ ሸካክ ናት፣ ትሸክካለች። እንደዚህ በቶሎ የሆነ ነገር ከጠረጠረች ሩጣ እዛ ቦታ ላይ አትገኝም ማለት ነው። እና ለዛን ተሸወዱ ሁለታቸውም። ግን ከመጀመሪያውን እነሱ ድምጻቸውን ስሰማ በቃ ሊገናኙ ያሉ መስሎኝ ነበር ማለት ነው። ግን አልሆነም። ወደፊት ግን አንድ ቀን ሊሆን ይችላል አይታወቅም። ግን ሮዛ ጎበዝ ናት፣ ይህንን ራሱ አደረገች። ግን በዚህ መሀል የሚያስቅ ነገር ራሱ አላቸው ማለት ነው። እኔ የሮዛ አማርኛ ለብቻ ያስቀኛል፣ የሱመያ ሐረካት ለብቻ ያስቀኛል። ስቄ ሲጨርስ ነው የመጣው ማለት ነው። ምስኪን ሱመያዬ ብሩ ሲል ሰኢድ ከምር አላሳዘናችሁም? እኔ በጣም ነው ያሳዘነኝ። ለምን ከአንድ አመት ቆይታ በኋላ ድምጽ እንደዚህ በዩቲዩብ ነው እንጂ በስልክ አናግሯት አያውቅም። ለዛም በስስት ነው ብሩ ብሎ ራሱ የተጣራው። ሱመያ ደግሞ ሰኢድ ማን ነው ሰኢድ አለችው። ወይኔ ተረሳ በቃ የሰውዬ በየቦታው እየሮጠ እንደዚህ ወይ ጉድ። እና ግን ቀልዱ ቀልድ ነው፣ ያሳዝናል። ሰኢድም አሁን የእሷን ድምጽ እንደዚህ በስስት እንደሰማ የእሷን ድምጽ እንደዚህ ያኔ በፍቅር ነው ብሩ ብሎ እንኳን ሲጣራ ካፉ ማርጠብ የሚል ነው ይመስለው አይደል እንዴ? እና የልጆቹን ድምጽ ደግሞ በዚህ ላይ ቢሰማ ኖሮ በደስታ ፊቱ ያበራ ነበረ። ግን አልሆነም። ግን አንድ ቀን ይሆናል፣ ተስፋ አትቁረጥ። ይሄው አሁን ዛሬ ሱመያ ሮዛን አሁን ዛሬ ስለጠረጠረቻት ሲም ካርዷን ሰብራ ትጥላለች ማለት ነው። በዚህ ባለፈው እኮ ታዲያ ቪዲዮ ቀርጻሽ ለቀሽ አሁንም ቀረጽኩት።
በቃ እንደዛ ከሆነ መስጊድ ስሪና ቪዲዮ እየቀረሽ ለመስጊድ ስጥና ልቅቂ እንድትናገር የአንቺ ልብስ ነው ሱመያ። እንዴት የኔ ልብስ ምስኪን ይሰጣል? ግን ሱመያ እኮ አየው እኔ ስጫል ምንም ችግር የለውም። የልጆችሽ ማለ ችግር የለውም። የልጆች ከለበሱ ራሱ ልጆች እንደለበሱ ነው። ሌላ ሰው ከለበሱ ራሱ እሷ ብቻ ትለብሱ ነው። ግን እሺ እኔ ሻንጣ ከት የመጣው እንጃ ወደ ሱመያ በቃ ይፋሽ ሊከተሉ ስለሚችሉ ከዚህ በኋላ እንገናኝ። አይከተልም ምንም ሰው እኔ አይጠቀበ የለም ሰው ካጠገብሽ የለም ሱመያ እኔ የብቻ ነው የወራወራሽ በቃ ሲፈጠር ሲሆን ራሱ ተቀይረው በጣም አይተካለሽ ስትፈልጊ እደውልልሻለሁ። ከዚህ በኋላ ሊከተሉሽ ስለሚችሉ ይቅርታል ይገኛል። እንዳታስቢ ሊያስፈልግሽ እደውልልሻለሁ። ስትፈልጊ አገኝሻለሁ። ምንም ችግር የለውም። እናትሽ ሱመያ እንገናኛለን። በእናትሽ ሮዛ እስከ አቅሻለሁ እኮ ስቷሽ ማለባሽ እንዴት አቃቃቃሽ የሰይድ ሚስት ያችኛዋ አዲስ አበባ ስዬሽ ነው ማን ነበረ ስሟ? ሀዊ መስዬሽ ነው እንዴ? ሱመያ እኮ ነው። አይደለም ሱመያ አይደለም። በደንብ እኮ ነው የማውቅሽ። እንት ታውቃለህ እንዴ? አንቺና ህፃን ልጅ አንድ ናችሁ። ብሩ ናርባላ ልጆቹ እንኳን እንዲላቸው እንገናኝና እናውራ እስኪ በድምጽ ራሱ ይኸው አልሐምዱሊላህ ዛሬ ከአመት ድምጽ ይሰማል። ከቪዲዮዎች ሰይድ ነው ሰይድ ማለት የልጆች አባት እንዴ? ሰይድ ናርባላ ያንቺን ድምጽ እንደሰማሁት የልጆችን ድምጽ ልስማቸው። የልጆች አባት ልጆች እኮ እኔ ብቻ ናቸው። ብቻዬን ያሳደግኳቸው። እኔ መቼ አላሳድግም አልኩኝ ታዲያ። ኧረ ተገናኝተን እናውራ እስኪ። ነቅቼባቸዋለሁኝ። እሺ የአንቺን ድምጽ እንደሰማሁት ባላ ልጆቹን ማሰሚ ብሩ እስካሁን ድጋሚ አታገኟትም። ምንም ማድረግ አትችሉም። ያው ሱመያ በፈለገች ሰዓት ብላ ለሮዛ ትደውላለች። ግን እንዳያችሁት ያው ሰኢድን ትወደዋለች። ግን ስለተናደደችበት ንደት ስላለባት ሱመያ ሰኢድን እየቀጣችው ነው ያለችው። ትወደዋለች ግን ደግሞ ልቧ ስለተሰበረ ማመን ስላቃታት ሰኢድን መቅረብ አልቻለችም እንጂ በትክክል 100% ለሰኢድ ያላት ፍቅር ኦቨር ነው። ግን የተሰበረ ልብ መጠገን ደግሞ ከባድ ነው። ይሄ ነው አሁን እነሱ መሀል ያለው ማለት ነው። ግን አንድ ቀን በደስታ በልታ እንደሚገናኙ እርግጠኛ ነኝ። ይሄ ቀን እስከሚመጣ ደግሞ ሰኢድን ዋጋ ያስከፍለዋል ማለት ነው። አንተ ከሀዊ ርቀህ ዝም ብለህ ማን ነው ሮዛ ጋር ይሆንክ ሱመያን ለምን የምታገኝበት መንገድ ምናምን አስተካክል። የምታገኝባት መንገድ ከሷ ጋር ረመዳንም እየመጣ ነው እንግዲህ 2 ወር ከምናምን ቀናቶች ነው የቀሩት። ይሄ ታላቅ ወር ሳይገባ ላዝም መገናኘት ላዝም መታረቅ አውፎ መባባል አለባችሁ። ችግራችሁን መቅረፍ አለባችሁ። ያምና ረመዳን ተለያይታችሁ ጾማችሁ ደግሞ ይሄንን ረመዳን ደግማችሁ ተለያይታችሁ መጾም የለባችሁም ብዬ ነው የማስበው። ለምን አሁን خلاص እሷም ከሚገባ በላይ ቀጣለች። አንተም ደግሞ ተቀጣሃል። ለዚህ ቅጣትህ ለዚህ ላጠፋው ጥፋት በሙሉ ትልቅ ዋጋ ከፍለሃል። ከዋጋም በላይ ዋጋ ነው የከፈልከው። ይሄ ሁሉ ግን ያው በራስ ጥፋት ነው። ሲያንስ ነው ማለት ሲከብድ ነው። ግን ያው እሷም ደግሞ ሀቅ አላት። መጀመሪያ እንደምትወድህ እንደምታፈቅርህ እንደምሳሳለህ ምናምን እያወቅ ሩጠህ
አገባ። ከዛ ሳታስረዳት ሌላ ጣጣ ገባ። ከዛም ሌላ ይሄ ነገር የእሷን ልብ የእሷን እምነት ስላጎደለብህ ነው እንጂ እሷ ትወዳለች። የልጆቹ አባት ነህ። ነገ ጧት እሷም አንተም ሌላ ብታገባ አንተም ለእሷ ጣጣ ነው፣ እሷም ሌላ ብታገባ ለእሷ ጣጣ ነው። በዚህ መሀል ለልጆቻችሁ ጥሩ ነገር ነው መጥፎ ነገር ነው እንጂ የሚፈጠረው ጥሩ ነገር አይፈጠርም። ለዛ ሁለታችሁም ተስማምታችሁ አንተም ቅጣትህን አሚን ብለህ ተቀብለህ እሷ የምትቀጣህን እሷ የምትወስንብህን ነገር አምነት ተቀብለህ ከዚህ በኋላ ከጥፋትህ ተምረክ እንደገና አዲስ ህይወት አዲስ ምዕራፍ መጀመር ነው ያለብህ ማለት ነው። አሁን ሮዛ ይህንን ያደረገችው ይህንን በማድረጓ ራሱ ድምጿን ሰማህ ማለት ነው። ሮዛ ባትደውል ኖሮ አንተ ብትደውል አታገኛትም። በዛ ላይ ስልክ ቁጥሯን አታውቅም። ይህንን ራሱ እሷ ደውላ ድምጿን ስለሰማሃት ጥሩ ነው። ደግሞ ዛሬ እሷን ድምጽ ስለሰማክ ደግሞ ነገ ማን ያውቃል የልጆችህን ድምጽ ታሰማክ ይሆናል። ጊዜ በጊዜ ሁሉም ነገር ጥሩ ይሆናል ማለት ነው። እና ምንድነው አሁን ሮዛ ልብስ ቀድማ ስለሰጠቻት ሁለተኛ ምን አይነት ልብስ ልታመጣልኝ ነው ብላ ነው የጠረጠረቻችሁ። ለምን ልብሱን ቀድማ ስለወሰደች ሱመያ አሁን ሁለተኛ ልብስ ሊመጣ ሳይሆን ሰኢድ አብሯት ሆኖ ነው ብላ አስባ ነው ይሄ ሁሉ ሸክካ የሸከከችው እውነት የሆነው ማለት ነው። ለምን ይህንን ነገር ማድረግ የምትችሉት ልብሱ ሳይሄድ ነበረ። ልብሱ ሳይሄድ ይሄንን ብትላት በዛ ሰዓት ያው ሮዛና ሱመያ ተገናኝተው ልብሱን ተቀባብለዋል። በዛ ሰዓት ቢሆን ኖሮ ይሄ ነገር በአካል የምትገናኙ ነበረ። ግን ልብሱ ከሄደ በኋላ እንደማይሆን እንደማይመስል ልብሱን ከሰጣችኋት በኋላ እንደገና እኔ ልብሱን ሰርቄያለሁ ልብሱን ልስጥሽ ከየት ወደ የት? ሱመያም ሞኝ አድርገህ ነው እንዳንተ የምታስባት። ሱመያም በዚህ መልኩ የባስ ቆቅ እንድትሆን ታደርጋታለህ እንጂ አታገኛትም። ለምን የእሷ ጥርጣሬ ወዳው ጠረጠረቻችሁ። ገና በአንድ ንግግር ሮዛን ጠረጠረቻት። ለምንድን ነው የጠረጠረቻት? ልብሱን አስቀድማ ሁለታ ሰጣታለች። ዛሬ እኔ ልብሱን ውሰጂ እንገናኝና ልስጥሽ ወይ ከሁለት ቀን በኋላ ልምጣ ባሌ ሮቤ ሊሄድ ነው አለች ሮዛ። ሱመያ ደግሞ ልብሱን ስለወሰደች አኪድ ከሆነ ሰው ጋር ልታገናኘኝ ነው እንጂ ብቻዋን ሆና የምትደውልላትን ጊዜ ድምፅ ከሰው ጋር ሆና የምትደውልላትን ድምፅ ታውቃለች። ከሮዛ ማነጋገር የሆነ ነገር አለ ማለት ነው። በዚህ ሰዓት ሮዛ ቀርማ ቢሆን ይሄንን ነገር ያደረገችው አኪድ ሙምኪን ሊገናኙ ይችሉ ነበር። ግን ደግሞ ሱመያ ራሷ ባቀደችበት ሰዓት እና ራሷ ከልቧ ጋር በወሰነችበት ሰዓት ነው እንጂ እንደዚህ አይነትን ነገር ልታደርግ የምትችለው ሰው በገፋትና ሰው ባደረገባት አትሆንም። ሱመያ አንድ ጸባዩዋ እልህ በጣም እልከኛ ናት። እልኳ ደግሞ ነው ለዛን እሷ ወስና ከልቧ ጋር ተመካክራ አእምሮዋ የሚላትን አዳምጣ ሁሉም ነገር ስትወስን ሁሉም ነገር ይቀላል ማለት ነው። ይህን ነገር ከማድረጉ በፊት ያው ሁላችሁም እንዳያችሁት አልሆነም። ግን ተስፋ አትቁረጥ። ረመዳን ሳይደርስ ተፍ ተፍ ብለክ በሮዛም በዛም መዛም ጓደኞችህም አፈላልገህ አግኝታት ይቅርታ ጠይቀሃት ከልጆች ጋር ከሚስትህ ጋር ረመዳንን አብራችሁ ሆናችሁ ለመቀበል ሞክሩ ማለት ነው። ለምን ይሄ ላዝም ነው ግዴታ። በቃ አንድ አመት አለፈ፣ ሁለተኛ አመት ደግሞ ይህንን ታላቅ ወር ብቻችሁን ሆናችሁ እንዳታሳልፉት። በቂም ሳይሆን በፍቅር በደስታ አውፍ ተባብላችሁ እንደገና እንዳዲስ ሁሉንም ነገር ጀምሩ ማለት ነው። የመን የነበረውን ነገር ኢትዮጵያ ድገሙት። እንደዛ በጣም ደስ ይላል።